ሰበር ዜና ሻለቃ መሪውን ጨምሮ አንድ ሙሉ ኦራል ሰራዊት የተደመሰሰበት የአማራ ፋኖ የግንባር ውሎ በርካታ ድሎች ተመዝግበው ውለዋል። በዛሬው ዕለት የምስራቅ አማራ ቀጠና ምኒልክ ዕዝ የላስታ ጀነራል አሳምነው ጽጌ ኮር የተከዜ ክፍለ ጦር ባደረገው ደፈጣ ጥቃት አንድ ሙሉ ኦራል ሰራዊት መደምሰስ ችሏል። በዝርዝር እናስቃኛቸዋለን። የምኒልክ ዕዝ ልዩ ዘመቻ ቆቦ ከተማ በምሽት በመግባት ራያ ቆቦ ፖሊስ ጣቢያ ላይ ከባድ ጥቃት በመፈጸም ድል ተጎናጸፈም። በሌላ ዜና እንደዚሁም የምስራቅ አማራ ቀጠና ምኒልክ ዕዝ በወልዲያ ከተማ በወሰዱት የተጠና እርምጃ ከፍተኛ ድል ማስመዝገባቸው ተሰምቷል። በዝርዝር እንመለከታቸዋለን። ከጳጉሜን 1 እስከ መስከረም 5 2018 ድረስ 117 በላይ የአረመኔው ሰራዊት አባላት የቴዎድሮስ ዕዝን መቀላቀላቸው ተሰማ። ጠላት በየቀኑ እየተበተነ ፋኖን እየተቀላቀለ ይገኛል ተብሏል። ሌላኛው መረጃችን ነው። የንጉስ ሚካኤል ኮር አደማሊ ክፍለ ጦር ገገለታ ብርጌድ ጥምር ጦር የጠላት ኃይል ላይ ድል ተቀዳጀ። በተመሳሳይ የምስራቅ አማራ ቀጠና ሳምነው ክፍለ ጦር በወልዲያ ከተማ ካደረገው ድል በተጨማሪ የባለሸርጡ ክፍለ ጦር ሰሜን ወሎ ዞን ጃራ ማሰልጠኛ ካምፕን ሙሉ ለሙሉ በመቆጣጠር አሰልጣኞችን ጨምሮ በመቶዎች የሚቆጠር ወዳደር የሚሊሻና አድማ ብተና መከላከያም በመደምሰስ ታላቅ ድል ተጎናጽፌያለሁ ብሏል። በዝርዝር የምንመለከተው ጉዳያችን ነው። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና የአራተኛ ደጃዝማች ኮር ለቀናት ሲያካሄደው የነበረውን ጉባኤ በድል አጠናቀቀም። ከዚህ ጋር በተያያዘ የአቋም መግለጫ በማውጣት ጉባኤውን አጠናቋል። በዝርዝር እናስደምጣቸዋለን። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ይህ የፋኖ ድምፅ ነው። ዓለም አቀፍ ፋኖ ሚዲያ በመረጃ ቴሌቪዥን መስኮት ወደ እናንተ ዓይንና ጆሮ የሚያደርሰው የዕለቱ እኩለ ቀን ማለ ፋኖ ዜና ጥንቅራችን እነሆ ጀምሯል። ወንዳለ ቢክስ ቀደም ሲል የነገርኳችሁን አበይት መረጃዎች ጨምሮ ሌሎችን በማካተት በዝርዝር እየነገራችሁ ቆይታ ያደርጋል። ሌሎችንም በዝርዝር እየነገርኳችሁ ቆይታ ያደርጋለሁ። እናንተም እስከ ፍጻሜው ድረስ አብራችሁን ቆዩ። ቀዳሚ ዝርዝር መረጃ የምናደርገው የአማራ ፋኖ ብሔራዊ ኃይል የምስራቅ አማራ ቀጠና የምኒልክ ዕዝ የፈጸማቸውን ጀብዶች የተመለከቱ መረጃዎቻችን ይሆናል። ወደ አድማጭ ተመልካቾቻችን የሻለቃ መሪውን ጨምሮ አንድ ሙሉ ኦራል ሰራዊት ስለተደመሰሰበት የአሳምነው ኮር መረጃን የምንሸጋገረው የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ላስታ ጀነራል አሳምነው ጽጌ ኮር ስር የሚገኘው የተከዜ ክፍለ ጦር በዛሬው ዕለት ባደረገው የደፈጣ ጥቃት አንድ ሙሉ ኦራል ሰራዊት ደምስሷል። መስከረም 6 2018 ዓ.ም የጠላት ኃይል ከወልዲያ ወደ ላሊበላ ከተማ ሬሽን ጭኖ በሚጓዝበት ጊዜ ከኩልመስ ከተማ በቅርብ ርቀት የሻላ የምትባል ቦታ በሞርተር ቀንቡላ ኦራሉ የተመታ ሲሆን ከኦራሉ የነበሩ ሙሉ ሰራዊት ደምሰሳቸው ታውቋል። በዚህ የተደናገጠው የጠላት ኃይል ሙትና ቁስለኛውን በአራት አምቡላንስ ወደ ኩልመስክ ከተማ እያመላለሰ የሚገኝ ሲሆን ከስፍራው የሚገኙ የዓይን እማኞች የደረሰውን የጉዳት መጠን ከፍተኛ ሲሉ ገልጸውታል። በተያያዘ ዜና ጠራሪ ክፍለ ጦር አንድ ሻለቃ በግዳን ወረዳና በአንጎት ወረዳ አማካይ ልዩ ቦታ ስሙ ቀበሮ ሜዳ እስከ ድል በሸፈነው ውጊያ በጠላት ላይ ኪሳራ ማድረሱን አስታውቋል። በአውደ ውጊያው አንድ ሻለቃ መሪ ከነአጃቢዎቹ ጨምሮ ሌሎችም የብልጽግና ስልጣን ጠባቂ ሰራዊት መደምሰስ የተቻለ ሲሆን ጠላት በድንጋጤ ይዞት የነበረው ምሽግ በመልቀቅ ሌላ ተጨማሪ ኃይል ከተለያዩ ቦታዎች ለማስመጣት እየተሯሯጠ ይገኛል። በተጨማሪም የአብይ አህመድ ስልጣን አስጠባቂ ሰራዊት በአማራ ህዝብ ላይ ያደረሰ ያለውን የዘር ማጥፋት ዘመቻ እያከናወነ ሲሆን ለዚህም የፋኖን ውጊያ መቋቋም ያቃተው ምንም ውጊያ በሌለበት ከባድ መሳሪያ ግዳን ወረዳ ወንዳች ከተማ ላይ ሆኖ ወደ 04 ቀበሌ ሞርተር በመወርወር አንድ ንጹሃን በመግደልና በንብረት ላይ ጉዳት ስለማድረሱም ተሰምቷል። ይህ መረጃ እስከተጠናከረበት ጊዜ ድረስ ያለው የጉዳት ዝርዝር ይህ ይሁን እንጂ ከዚህም ሊያሻቀብ እንደሚችል ነው የተሰማው። በተጨማሪም በላስታ ጀነራል አሳምነው ጽጌ ኮር ስር የሚገኘው የሜጀር ጀነራል ዋንታ ባተ ክፍለ ጦር በመቄት ጥልቅ ግምገማና ተሃድሶ አካሂዷል። በግዳጅ መልስ ጥልቅ ግምገማና ተሃድሶ መስከረም 6 ቀን ያካሄደው ክፍለ ጦሩ በግዳጅ አፈጻጸሙ ላይ የነበሩ ጠንካራና ደካማ ጎኖች በጥልቀት ገምግመው ለቀጣይ ግዳጅ ዝግጁ መሆኑን የክፍለ ጦሩ አዛዥ አርበኛ ኮማንዶ አማን ጎበዜ ገልጿል። በተሃድሶ ፕሮግራሙ በተሻለ ቁመና ግዳጅ ፈጸሙ ሻለቃዎች ማበረታቻ የተሰጡ ሲሆን ለአማራ ትግል ህልውና የትግሉ ሰማዕታትም ታስበው ውለዋል። እንዲሁም ክፍለ ጦሩ አንድ ሻለቃ በሸደሆ መቄት ስም መሰየሙ ታውቋል። በመጨረሻም የፋኖ ምት መቋቋም ያቃተው የብልጽግና ሰራዊት ብልባላ ከተማ ልዩ ስሙ ገላሹሞች ተራራ ላይ በመሆን ወደ ብልባላ ቄርቆስ ሞርተር በማስወንጨፍ በስድስት ንጹሃንና ቤት ንብረታቸው ላይ ጉዳት ማድረሱ ታውቋል። መዳረሻው ድልና ነጻነት የሆነ የአማራ ህዝብ ሄልና ተጋድሎ ተጠናክሮ ይቀጥላል ሲል የኮሮ የህዝብ ግንኙነት ኃላፊ ፋኖ ቢሆነኝ ቢያበይን መረጃውን ይፋ አድርጓል።
በላስታ አሳምነው ጽጌ ኮር ስር ብቻ 3 አውደ ግንባርና አንድ የአጠቃላይ ግምገማ በመካሄድ የዛሬ የግንባር ውሎ መረጃ ነው። ወደ አድማጭ ተመልካቾች በዚሁ አሁንም የምስራቅ አማራ ምኒልክ እዝ የዛሬ አውደ ግንባር መረጃዎች ላይ ነው የምንቆየው። ምኒልክ እዝ ልዩ ዘመቻ ቆቦ ከተማ በምሽት በመግባት የራያ ቆቦ ፖሊስ ጣቢያ ላይ ከባድ ጥቃት በመፈጸም ድል ተጎናጸፍኳል። ምኒልክ እዝ ልዩ ዘመቻ መስከረም 5 2018 ዓ.ም ሌሊት ቆቦ ከተማ በመግባት የራያ ቆቦ ወረዳ ፖሊስ ጣቢያ የብልጽግና አገልጋይ ካድሬ የመሸገበት ህንፃ ላይ የአርፒጂ ላውንቸር ጥቃት በመፈጸም ታላቅ ጀብዶ ፈጽመው ድል ተጎናጽፏል። ተደጋጋሚ የፋኖና የአማራ ህዝብ ጥሪና ተማጽኖ ጆሮ ዳባ በማለትና በመግፋት ወገናቸው የአማራ ህዝብ ላይ የዘር ማጥፋት እየፈጸሙ ያሉ የብልጽግና ካድሬ የሚሊሻና አድማ ብተና አመራሮች እንዲሁም የደህንነት ሰዎች የመሸጉበት የራያ ቆቦ ፖሊስ ጣቢያ ላይ ተደጋጋሚ አርፒጂ ላውንቸር ጥቃት በመፈጸም ድል ተጎናጽፏል። የፋሽስቱ ብልጽግና አገዛዝ ሰዎች የደረሰባቸው ጉዳት መጠን እንዳይታይና እንዳይታወቅ አካባቢውን ከሰዎች እንቅስቃሴ ውጭ አድርገው ሙሏል። በተያያዘ መረጃ ህዝቡን በማስገደድ ያላለቀውን የአባይ ግድብ ካስመረቀ በኋላ በሰሜን በኩል ከኤርትራ ጋር ሊያካሄደው ላሰበው ጦርነት አጀንዳና ፕሮፓጋንዳ የሆነው ዘንድ ውጤት ባያመጣለትም ህዝቡን በግዳጅ ሰልፍ ውጡ እያለን ይገኛል ተብሏል። ውድ አድማጭ ተመልካቾች ይህም በተመሳሳይ በወልዲያ ከተማ በትላንትናው ዕለት በዛሬው ዕለት ሊያካሂዱ ያሰቡትን የሰላማዊ ሰልፍ በማስመልከት የቅድመ ዝግጅት ስራዎችን ለመስራት በሚል በርካታ ወጣቶች በጎዳና ላይ ስለመታፈሳቸውም ለዓለም አቀፍ ፋኖ ሚዲያ የደረሰው መረጃ ያሳያል። በትላንትናው ዕለት የባጃጅ አሽከርካሪዎች፣ የቀን ሰራተኞች እንደዚሁም በየጎዳናው ላይ የተገኙ ማናቸውም ከህፃን እስከ አዋቂም እንደዚሁም አረጋውያን ድረስ በጅምላ ታፍሰው ስለመወሰዳቸው ተሰምቷል። የት እንደተወሰዱ በውል ባይታወቅም ግን ዛሬ ሊካሄድ ታስቦ ለነበረው የሰላማዊ ሰልፍ አስቀድሞ ህዝቡን ለማሸበርና በግዳጅ ሰልፍ ያልወጣ ዕጣ ፈንታው እንደዚህ ይሆናል የሚል የማስፈራሪያ መልእክት ለማስተላለፍ ታስቦ እንደነበር የደረሰ መረጃ ነው የሚያመላክተው። ከዚህ በተጨማሪም እንደዚሁም በትላንትናው ዕለት ለዛሬ የሰላማዊ ሰልፍ ዝግጅት በባጃጆችና ልዩ ልዩ ተሽከርካሪዎች ላይ አስገዳጅ የሆኑ ባነሮችን ሲለጥፉ መዋላቸውን የመረጃ ምንጮች ለዓለም አቀፍ ፋኖ ሚዲያ አድርሰውናል። ይህንን ተከትሎ በዛሬው ዕለት ምንም እንኳን የገበያ ቀን መሆኑን በመጠቀም ከተለያዩ የገጠር አካባቢዎች ወደ ከተማ የሚገባውን ሰው ግርግር በማስነሳት እንደዚሁም የተለያዩ ተሽከርካሪዎችን በአስገዳጅ መልኩ ወደ አንድ አቅጣጫ እንዲጓዙ በማድረግ ሰላማዊ ሰልፉን አካሄድኩ ቢልም የብልጽግናው ኃይል ይሁንና ግን ዓላማው እንዳልተሳካለት ነው የደረሰ መረጃ የሚያመላክተው። ብዙዎች የሚመጣውን ቅጣት እንችለዋለን በሚል በዚሁ የአገዛዙን ድጋፍ የሚሻ ሰልፍ ላይ ሳይካፈሉ ስለመቅረታቸውም የደረሰን መረጃ ያሳያል። ይህንን ተከትሎ በወልዲያ ከተማ ሌሊት ላይ ከፍተኛ ውጊያ የሚመስል ተኩስ ተከፍቶ እንደነበር ለማወቅ ተችሏል። ይህም በከተማው አዳጎ አካባቢ ስለመፈጸሙና ከፍተኛ ኪሳራ ስለመድረሱም ነው ለማወቅ የተቻለው። ይህን ያደረገው ያሳምነው ክፍለ ጦር ሲሆን ወልዲያ ከተማ በምሽት የተሳካ ኦፕሬሽን ፈጽሟል። የአፋብኃ ምኒልክ ዕዝ ምስራቅ አማራ ኮር አንድ አሳምነው ክፍለ ጦር 5ኛ ሻለቃ መስከረም 5 2018 ምሽት 5 ሰዓት በመግባት አንድ ፓትሮል አድማ ብተና ሙሉ ለሙሉ በመደምሰስና ሌሎች ጀብዶዎችን በመፈጸም ታላቅ ድል ተጎናጽፎ አድሯል። በአርበኛ ዘውዱ ዘመላክ የሚመራው 5ኛ ሻለቃ በምሽት ወልዲያ ከተማ ዘልቆ በመግባት በፓትሮል ይንቀሳቀሱ የነበሩ አድማ ብተናዎችን ሙሉ ለሙሉ በመደምሰስና ሌሎች ጀብዶዎችን በመፈጸም ታላቅ ድል ተጎናጽፏል። የፋሽስቱ አገዛዝ ዙፋን ጠባቂ ሰራዊት በደረሰበት ሽንፈት በመበሳጨት እንደተለመደው የበቀል አፈሙዙን ወደ ንጹሐን በማዞር አንድ የግለሰብ መኖሪያ ቤትን በብሬን በመደብደብ ንጹሐኖች ላይ ጉዳት በማድረስ መኖሪያ ቤቱንም አውድሟል። መረጃው የአማራ ፋኖ ብሔራዊ ኃይል የምስራቅ አማራ ቀጠና ሚኒልክ ዕዝ የሚዲያ ክፍል ነው። አሁንም ከምስራቅ አማራ ቀጠና ሚኒልክ ዕዝ መረጃዎች አልወጣንም። የንጉስ ሚካኤል ኮር አደም አሊ ክፍለ ጦር ገገለታ ብርጌድ ጥምር የጠላት ጦር ላይ ድል ተቀዳጅቷል። የአፋብኃ ምስራቅ አማራ ቀጠና ሚኒልክ ዕዝ ንጉስ ሚካኤል ኮር አደም አሊ ክፍለ ጦር ገገለታ ብርጌድ መስከረም 5 ከንጋቱ 11 ሰዓት ለከበባ የመጣን ጥምር የጠላት ጦር በመመከትና መልሶ በማጥቃት እስከ ቀኑ 5 ሰዓት ድረስ ከባድ ትንቅንቅ ተጋድሎ በማድረግ ሁለት ጓድ የጠላት ኃይል በመደምሰስና ከ15 በላይ በማቁሰል ታላቅ ጀብዶ ፈጽሟል። ይህንን ከባድ ትንቅንቅና ተጋድሎ አርበኛ ከረም መሐመድ የመራው ሲሆን ጠላት ከባድ ሰብአዊ ኪሳራ ደርሶበታል። ባለፉት ጊዜያትም ሳጀን አድማሊ አባናደው ክፍለ ጦር ቦረና ገነት የከተማና አካባቢው ላይ በርካታ ተጋድሎች በማድረግ በጠላት ላይ የበላይነትን ወስደው እንደነበር የሚታወቅ ነው።
ወደ አድማጭ ተመልካቾች ከምስራቅ አማራ ቀጠና የመጨረሻ ያልነው መረጃ የምናስደምጣችሁ የባለሸርጡ ክፍለ ጦር ሰሜን ወሎ ዞን ጃራ ማሰልጠኛ ካምፕን ሙሉ ለሙሉ በመቆጣጠር አሰልጣኞችን ጨምሮ በመቶዎች የሚቆጠር ወዳደር ሚሊሻና አድማ ብተና እንደዚሁም መከላከያ በመደምሰስ ታላቅ ድል ተጎናጽፏል። የአፋብሃ ምስራቅ አማራ ቀጠና ሚኒልክ ዕዝ ምስራቅ አማራ ኮር አንድ ባለሸርጡ ክፍለ ጦር በሰሜን ወሎ ዞን ሀብሮ ወረዳ 24 ቀበሌ ልዩ ቦታው ጃራ ካምፕ እየተባለ የሚጠራውን አሁን ላይ በፋሽስቱ ብልጽግና ወታደራዊ ማሰልጠኛ ካምፕ ሆነው ከበባ ውስጥ በማስገባትና ሙሉ ለሙሉ በመቆጣጠር በርካታ የብልጽግና ቡድን ምንጣፍ ጎታች ሚሊሻና አድማ ብተና እንዲሁም የስርዓቱን ዙፋን ጠባቂ ሰራዊት በመደምሰስ በማቁሰልና በመማረክ ታላቅ ድል ተጎናጽፏል። ለአመታት ከየጎዳናው ከየፑል ቤቱ እንዲሁም ከየመኖሪያ ቤታቸው በኃይልና በግፍ እያስገደደ ወጣቶችን የጎዳና ተዳዳሪዎችን በማሰልጠን ስልጣን ያስጠብቁልኛል ብሎ የሚያስበው የአረመኔውና የአማራ ጠሉ አብይ አህመድ የግል ሰራዊትና የዚህን ጨፍጫፊ እና አገር አፍራሽ ሰራዊት የሚያግዝና መንገድ እየመራ ወገኑ የሚያስጨፈጭፈውና የሚጨፈጭፈውን ባንዳ ሚሊሻና አድማ ብተን ኃይል መስከረም 5 ለመስከረም 6 ሌሊት 10 ሰዓት ጀምሮ ሽርጥ ለባሽ ኮማንዶዎቹ ጃራ ካምፕ ውስጥ በከፈቱት ድንገታዊና መብረቃዊ ጥቃት በርካታ የአድማ ብተና ሚሊሻ እንዲሁም የስርዓቱን ኃይሎች ገሚሱን በመደምሰስ በማቁሰልና በመማረክ ታላቅ ድል ተጎናጽፏል። ከንጋት 10 ሰዓት ጀምሮ እስከ ንጋቱ 12 ሰዓት ከ35 ደቂቃ በቆየው የመስከረም 6ቱ አውደ ውጊያ በሰሜን ወሎ ዞን ሀብሮ ወረዳ 024 ቀበሌ ጃራ ማሰልጠኛ ካምፕ መሽጎ የነበረው ወዳደርና የብአዴን ምንጣፍ ጎታች ሚሊሻ አድማ ብተና ኃይልን የማያዳግም እርምጃ በመውሰድ ፋሽስቱ አገዛዝ በበርካታ አምቡላንሶች ቁጥሩ ያልታወቀ የአድማ ብተና የሚሊሻ እንዲሁም መከላከያ በ5 ወራል ወደ አፋር ክልል ጭፍራ ከተማ አጓጉዟል። መዳረሻው ድልና ነጻነት የሆነ የአማራ ህዝብ የተጋድለው ተጠናክሮ ይቀጥላል ሲል አፋብሃ ምስራቅ አማራ ቀጠና ምኒልክ ዕዝ የምስራቅ አማራ ኮር አንድ ባለሸርጡ ክፍለ ጦር ቃል አቀባይ ፋኖ መሐመድ ሞገስን ዋቢ በማድረግ የእዙ የህዝብ ግንኙነት መምሪያ ለሚዲያችን ያደረሰው መረጃ ያሳያል። ውድ አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። በወሎ ግንባር በርካታ በድል የታጀበ የአውደ ግንባር ውሎ በማድረግ የምሽቱ ሁነት የተጠናቀቀ ሲሆን ምናልባትም አመሻሹን አዳዲስ ሁነቶች ሊኖሩ እንደሚችሉ ይገመታል። መረጃዎችን ወደ እናንተ አጣርተን የምናደርሳቸው ነው የሚሆነው። ወደ ሌሎች መረጃዎቻችን በቀጥታ እንሸጋግራለን። ውድ አድማጭ ተመልካቾች በአማራ ሌሎች አውደ ግንባሮችም በርካታ ድሎች የተመዘገቡባቸው ግንባሮች ስለመኖራቸው ተሰምቷል። የአማራ ፋኖ ብሔራዊ ኃይል የምዕራብ አማራ ቀጠና ቴዎድሮስ እዝም በአዲሱ ዓመት ከመስከረም 1 ጀምሮ እስከ 5 በርካታ ጀብዶችን ፈጽሟል። 117 በላይ የአርመኔው ሰራዊት አባላትም እዙን ተቀላቅሏል። ጠላት በየቀኑ እየተበተነ ፋኖን እየተቀላቀለ ነው። አርመኔው ሰራዊት የደረሰበትን ምት መቋቋም ሲያቅተው ከነ መሳሪያው ፋኖን እየተቀላቀለ ነው። በ10 ቀን ብቻ ከ117 በላይ የአርመኔው ሰራዊት አባላትና አመራሮች በራሳቸው ጊዜም የአፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝን ተቀላቅለዋል። ብርሃኑ ጁላ ህዝብ እንዲጨፈጭፍ በግዳጅ በማህበራዊ መከወኛ ቦታዎች እያፈሰ ቢያሰለጥንም የሰለጠነው ሰራዊት ግን ህዝቤን አልጨፈጭፍም በማለት እየከዳ ፋኖን በገፍ እየተቀላቀለ ነው። ፋኖን በሰላም እጅ የሰጡትን በእንክብካቤ እየተቀበላቸው ይገኛል። 10 የአረመኔው ሰራዊት አባላት የሐዲስ ዓለማየሁ ብርጌድን ስለ መቀላቀላቸው ተሰምቷል። ከነዚህ ውስጥ 2 የመከላከያ አባላት አብራጅት ብርጌድን የተቀላቀሉ ሲሆን ሌሎችም እንደዚሁ የክፍለ ጦር እንደዚሁም የተለያዩ ብርጌዶችን የተቀላቀሉ ስለመሆናቸው ተሰምቷል። 15 የአረመኔው ሰራዊት አባላት ደግሞ የተፈራ ዳምጤ ክፍለ ጦርን ስለመቀላቀላቸው ነው የተሰማው። ከነዚህም ውስጥ ሚኒሻ፣ መከላከያ፣ የመከላከያ ዋና ድሽቃ ተኳሽ፣ የመከላከያ የድሽቃ ረዳት እንደዚሁ ከነሙሉ ትጥቃቸው ፋኖን የተቀላቀሉ ሲሆን የአድማ ብተናና የሻለቃ አጃቢ የነበረ እንደዚሁም የሚሊሻ ዋና ኃላፊና ተጠሪ ምክትል ኢንስፔክተር ማዕረግ ያለው አጃቢ የነበረ እንደዚሁም የተለያዩ መከላከያ አባላት ናቸው። ከ15 ውስጥ በተመሳሳይ 11 የሚሆኑት የአርመኔው ሰራዊት አባላት ደግሞ የቀኝ ጌታ የወፍታ የንጉሴ ክፍለ ጦርን ነው የተቀላቀሉት። በጎጃም ግንባር የስቦ ማስገዳትና ስቦ መምታት ስትራቴጂው ከፍተኛ ውጤትም ያስመዘገበ ይገኛል። ከ11 ያገዛዙ አባላት ውስጥ የወፍታ የንጉሴ ክፍለ ጦርን የተቀላቀሉት ሰላም አስከባሪ፣ የመከላከያ አርማ ብተና እንደዚሁም ሚሊሻና ፖሊስም ይገኙበታል። 17 የአርመኔው ሰራዊት ደግሞ የጎጃም አገው ምድር ክፍለ ጦርን የተቀላቀሉ ናቸው። 10 አለቃ ኤፍሬም አጥናፉ ብርጌድን የተቀላቀሉ 7 ሰላም አስከባሪ፣ 5 መከላከያ፣ አቤ ጉበኛ ብርጌድን የተቀላቀሉ 1 መከላከያ፣ ቢትወደድ አያሌው መኮንን ብርጌድን 2 መከላከያ፣ ጊዮን ብርጌድን 1 መከላከያ፣ ቀኛዝማች ስሜነህ ደስታ ብርጌድን 1 አድማ ብተና፣
ተቀላቅለዋል። 29 የአርመኒያው ሰራዊት አባላት ደግሞ ራስ ቢትወደድ መንገሻ ቲከም 5ኛ ክፍለ ጦርን መቀላቀላቸው ነው የተሰማው። ከነዚህ ውስጥ ወርቅ አባይ ብርጌድ እንደዚሁም ከ23ኛ ክፍለ ጦር አሃድ የወጣም በኃይሉ የሚባል ዘመቻ መሪ ተመስገን በቀለም ጋዲሳ ካሳውን ይገኙበታል። ከ73ኛ ክፍለ ጦር የከዱ ፍቅሩ ትግሉ ደፋሩ አየለና ቡርቃ የተባለ እንደዚሁም ቡሬ ዳሞት ብርጌድን የተቀላቀሉ ደግሞ 2 ሚኒሻ 3 አድማ ብተናና 2 መከላከያ መኖራቸው ታውቋል። ባረንዛው ዳሞት ብርጌድ ስርም የገቡ 2 የሚኒሻ አባላት መኖራቸው ነው የታወቀው። የገረመው ወንዳውክ ብርጌድን የተቀላቀሉ የመከላከያና የሚሊሻ አባላት ደግሞ ወደ 12 የሚደርሱ ሲሆኑ ከነዚህ ውስጥ የራሳቸውን መሳሪያ ይዘው የገቡም ይገኙበታል። ከመከላከያ ከአድማ ብተና ከሚሊሻና ከፖሊስ ኃይሎችም የተካተቱ እንዳሉ ነው የደረሰ መረጃ የሚያመላክተው። የአርመኒያው ሰራዊት አባላት 8ኛ በላይ ዘለቀ ክፍለ ጦርንም እንደዚሁ በተመሳሳይ ተቀላቅለዋል። ከነዚህ ውስጥ ወደ 14 የሚደርሱ ሲሆኑ ከመከላከያ አባላትን ከማህበረሰብ እንደዚሁም ከልዩ ልዩ አባላት ጠፍተው ወደ ፋኖ የገቡ ስለመሆናቸው ነው የሚታወቀው። የአርመኒያው ሰራዊት አባላትን 1ኛ ክፍለ ጦርን የተቀላቀሉ ደግሞ በባህር ዳር ዙሪያ የሚገኙ 11 ናቸው። ብዙዎቹ ሚሊሻና አድማ ብተና ስለመሆናቸው ሰምቷል። 24 የአርመኒያው ሰራዊት የጃዊ መተከል 4ኛ ክፍለ ጦርን ስለመቀላቀላቸው እንደዚሁም የሳሙኤል አወቀ 9ኛ ክፍለ ጦርን የተቀላቀሉ ደግሞ 5 መሆናቸውን ለማወቅ ተችሏል። ሁሉም ለመክዳትና ፋኖን ለመቀላቀል ምቹ ጊዜና ሁኔታ እየጠበቁ እንደነበር ገልጸዋል። በተለይ ከፍተኛ የመከላከያ አመራሮች የደረሰባቸው ባለው መገለልና ጫና በሻለቃና በኮር ይዘው ወደ ፋኖ ሊገቡ እንደሚችሉ ማሳያዎችን አይተናል ሲሉም ፋኖን የተቀላቀሉ አባላት ገልጸዋል። አዲስ ትውልድ አዲስ አስተሳሰብ አዲስ ተስፋ ሲል የአማራ ፋኖ ብሔራዊ ኃይል የቴዎድሮስ እዝ የህዝብ ግንኙነት መምሪያም ይዞት የወጣው መረጃ ያሳያል። የአማራ ፋኖ በጎጃም 8ኛ በላይ ዘለቀ ክፍለ ጦር ስር የሚገኙ ብርጌዶች የህዝብ ውይይቶችና የመሰረተ ልማት ስራዎችን እየከወኑ መሆናቸውን ገልጿል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ የ8ኛ በላይ ዘለቀ ክፍለ ጦር አባ ኮስተር ብርጌድ እነማይ ወረዳ አዲስ ዓለም ቀበሌና ደብረገነት ጎተራ ቀበሌ መስከረም 5 2018 ዓ.ም ህዝባዊ ውይይት አካሂዷል። አባ ኮስተር ብርጌድ የሰለጠነ ጠንካራ ወታደራዊ ኃይል በመገንባት የህዝብ አስተዳደር ስራዎችን በመስራት ትግሉን እያጣጣፈ ይገኛል። አባ ኮስተር ብርጌድ በእነማይ ወረዳ ደብረገነት ጎተራ ቀበሌ ጊዜያዊ አስተዳደር የቀበሌ አካላትን በመሰብሰብ ውይይት አካሂዷል። በእነማይ ወረዳ ደብረገነት ጎተራ ቀበሌ የሻለቃ አመራሮችና የፍትህ አካላት በተገኙበት የጊዜያዊ አስተዳደርና የቀበሌ የፍትህ አካላትን አዋቅሯል። በውይይቱም ላይ ለአማራ ህዝብ የትጥቅ ትግል አስፈላጊ የሆኑ ጉዳዮች ተነስተው ጥልቅ ውይይት ተካሂዷል። በውይይቱም የብርጌድና የሻለቃ አመራር ተገኝተዋል። የአፋባሃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ የ8ኛ በላይ ዘለቀ ክፍለ ጦር ደባይ ጮቄ ብርጌድ ከአማራ ህዝብ ህልውና ትግል ጎን ለጎን ህዝባዊ ውይይቶችና የመሰረተ ልማት ጥገናዎችን መስከረም 5 2018 ማካሄዱን ያስታወቀው ደባይ ጮቄ ብርጌድ በደባይ ጠላት ግን ወረዳ የባባት ቀበሌ የመልካም አስተዳደር ችግሮች በፋኖና በህብረተሰቡ ያሉ ግንኙነቶች እንዲሁም የጊዜያዊ አስተዳደሮችን በመገምገም አዲስ የህዝብ አስተዳደሮችን አስመርጦ የቀጣይ ስራ አቅጣጫ ማስቀምጧል። በደባይ ጠላት ግን ወረዳ ወደብ ኢየሱስ ቀበሌ የሚገኘውን በጎርፍ ምክንያት የተጎዱ የመንገድ መሰረተ ልማቶችን በማህበረሰብ ተሳትፎ እየጠገነ ይገኛል። በውይይቱም የብርጌድ አመራርና የሻለቃ አመራሮች ተገኝተዋል ሲል የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና የቴዎድሮስ ዕዝ 8ኛ በላይ ዘለቀ ክፍለ ጦር የህዝብ ግንኙነት ኃላፊ ፋኖ ይበልጣል ጌቴ ምትኩ መረጃውን አድርሷል። የመጨረሻ ያልነውን መረጃ ነው የምናጋራችሁ። የአማራ ፋኖ ብሔራዊ ኃይል የሰሜን አማራ ቀጠና የበላይ ዘለቀ ዕዝ የ4ኛ ደጃዝማች ኮር ለቀናት ሲያደርገው የነበረውን ጉባኤ አጠናቀቀ። በጉባኤው ላይ ባለፉት ጊዜያት የተከወኑ አበይት ጠንካራ ስራዎችና ያጋጠሙ ክፍተቶችን በመገምገም ጠንካራ ጎኑን ለማስቀጠልና የታዩ ክፍተቶችን ደግሞ አሟልቶ ለማስቀጠል የጋራ መስማማት ላይ መድረሳቸውን ነው ያስታወቀው። የኮሩ የህዝብ ግንኙነት መምሪያ ኃላፊ አርበኛ ባንዳው ግርማይ ከዓለም አቀፍ ፋኖ ሚዲያ ጋር በነበረው ቆይታ በእነዚህ የውይይት ጊዜያት ወቅት የነበሩና የተነሱ አበይት ሁነቶችን ጠቅለል አድርጎ በመግለጫ ይፋ አድርጓል። አጠቃላይ የነበረውን የውይይት ሂደት አስመልክቶ በተነሱ ነጥቦች ዙሪያና የመግለጫውን ይዘት በተመለከተ በቀጥታ የስልክ መስመራችን ላይ ተገኝቶ አርበኛ ባንዳው ግርማይ ዝርዝር ማብራሪያ ሰጥቷል። አብረን ተከታትለን እንድንመለስ በአክብሮት ጋብዛለሁ። አርበኛ ባንዳው ግርማይ እጅግ አድርገን ነው የምናመሰግነው። አጠቃላይ ያለው መረጃና ሁነት ምን ይመስል ነበር? ለአድማጭ ተመልካቾቻችን አድርስልን። እሺ፣ አመሰግናለሁ። እንዴት ዋላችሁ? ደህና ሰነበታችሁ? ባንዳው ግርማይ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዕዝ 4ኛ ደጃዝማች ኮር ህዝብ ግንኙነት ነው።
እንግዲህ ሰሞኑን ከሁለት ጀምሮ እስከ ዛሬ እስከ 6 2018 ዓ.ም መስከረም ማለት ነው 4ኛ ደጃዝማች ኮር ከዚህ በፊት በመደበኛ አንደኛ መደበኛ ጉባኤውን እንደተመሰረተ አካሂዷል። ያን መደበኛ ጉባኤውን ካደረገ በኋላ ሁለተኛ መደበኛ ጉባኤውን አድርጓል። በዚህ ዙሪያ ላይ ስራዎችን በአጠቃላይ በተሰጡ አቅጣጫዎችና እቅድ መሰረት አመራሩ በኋላ እነሱ ግልጽ ያደርጉታል። በተለያዩ ቀጠናዎች ተመድቦ ተልእኮዎችን ሲፈጽም ሰንብቷል። ልዩ ልዩ ተልእኮዎችን ፈጽመዋል። ይህን ልዩ ልዩ ተልእኮዎችን የፈጸመውን ለመያዝና አጠቃላይ በእቅዱ መሰረት የተሰሩ ተግባራትን እንግዲህ በአንደኛ ጉባኤ የተሰጡ አቅጣጫዎችን በሁለተኛ ጉባኤ በማየት የሚጸድቁትን አጽድቆ ዛሬ ላይ እንግዲህ ያቋም መግለጫ በማውጣት ተጠናቋል። በኋላ ደግሞ እዚህ ያሉ ከፍተኛ አመራሮች ግልጽ ያደርጉታል ማለት ነው። ስለዚህ ወደ መጀመሪያው ሰዓት እንደ 4ኛ ደጃዝማች ኮር ያወጣናቸውን ያቋም መግለጫ ለማቅረብ እሞክራለሁ። እሱን እንግዲህ በጽሁፍ ነው የማቀርበው። በጽሁፍ አቀርባለሁ። እሱን ካቀረብኩ በኋላ ሌሎች ከፍተኛ አመራሮችን እንጋብዝና እነሱ ደግሞ ሰፋፊ ማብራሪያ ሰጥተውበት ፕሮግራማችን እንጨርሳለን የሚል ነው። እንግዲህ ወደ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ 4ኛ ደጃዝማች ኮር ያቋም መግለጫ። በቅድሚያ በዱር በገደል እየተዋደቃችሁ ላላችሁ ለመላው የአማራ ፋኖ፣ ለመላው የአማራ ሕዝብ፣ ለመላው ኢትዮጵያውያን ከ2017 ዓ.ም ወደ 2018 ዓ.ም በሰላም አሸጋገረን። አዲሱ ዓመት የሰላም፣ የፍቅር፣ የመተሳሰብ፣ የአንድነት፣ የፍትህ፣ የስኬትና የድል ዘመን ያድርግልን። ነጻነት ለጭቁኑ የአማራ ሕዝብ እየተመኘሁ የአማራ ፋኖ ብሔራዊ ኃይል አፋብኃ ሰሜን አማራ ቀጠና በላይ 4ኛ ደጃዝማች ኮር ከተመሰረተበት ጊዜ አንስቶ ዘርፈ ብዙ ስራዎችን ተግባራትን እያከናወነ ይገኛል። በዚህም መሰረት ኮሩ 5 ክፍለ ጦሮችን በስሩ አድርጎ ይዞ እያስተዳደረ የሚገኝ ሲሆን ማለትም ጎቤ ክፍለ ጦር፣ አርበኞች ክፍለ ጦር፣ ተከዜ ክፍለ ጦር፣ ረመቱ ደጀን ክፍለ ጦር እና ዘራይ ክፍለ ጦር በማደራጀት በማቀናጀት ሰንሰለቱን በጠበቀ ደረጃ መርህን መሰረት ባደረገ መንገድ ከላይ ወደ ታች ፍሰቱን ጠብቆ የተሰጡ ተልእኮዎችን፣ ግዴታዎችን፣ ኃላፊነቱን በአግባቡ እየተወጣ ይገኛል። የአማራ ፋኖ በአማራ ሕዝብ ላይ በህገ መንግስት ተቀርጾ ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ አሻጥር የአማራ ሕዝብ በየትኛውም ቦታ በሀገሩ ባዳ ባይተዋሩ ነው መገፋት፣ መገደል፣ የዘር ማጥፋት ተልእኮ በቅብብሎሽ ፋሽስቱ የብልጽግና መንግስትን አጠናክሮ ቀጥሏል። በአማራ ሕዝብ በአራቱም አቅጣጫ ደሙን አፍሶ አጥንቱን ከስክሶ የአፍሪካ የነጻነት ተምሳሌት እንድትሆን ከሌሎች ብሔር ብሔረሰቦች ጋር በመሆን ሀገራችን ኢትዮጵያ ዳር ድንበሯን ጠብቆ ለውጭ ወራሪ እንኳን እንዳትደፈር ታፍራና ተከብራ እንድትኖር የአማራ ሕዝብ ከፍተኛ ሚና ተጫውቷል። ነገር ግን ይህ ሁኔታው ተረስቶ ሀገር ባቆመ ዳር ድንበር በጠበቀ በሀገሩ ላይ ባይተዋር እንዲሆን ተደርጓል። በአማራ ሕዝብ ላይ እየደረሰ ያለውን ጉዳት አስመልክቶ መንግስት ነኝ በሚለው አካል ዲሞክራሲያዊ በሆነ መንገድ እየሞተ እየተፈናቀለና እየተሰደደ ጥያቄ ሲያቀርብ ቢቆይም ይህ ታላቅ ባዋረደ መልኩ የእምነት ተቋማትን መድፈር፣ የሃይማኖት አባቶችን ማሰርና መግደል፣ የሀገር ሽማግሌዎችን መግደልና ማሰር፣ ወጣቶችን፣ ህጻናትን፣ ሴቶችን በሙሉ መረሸን፣ ማፈናቀል፣ ይህን የመንግስት አካሄድ የተረዱ ምሁራን መግደል፣ ማሰር፣ አንቂዎችን መግደል፣ ማሰር፣ የአማራ ተወላጅ የሆኑትን በሀገራቸው ተንቀሳቅሰዋል እንዳያፈሩና የዜግነት ሰብአዊ መብታቸው ተነፍጎ እጅና እግራቸው ታስሮ የሞት ፍርድ በፋሽስቱ በአረመኔ መንግስት ተፈርዶባቸው በግዞት ላይ መሆኑ ይታወቃል። በዲሞክራሲያዊ መንገድ የሚፈታ ጥያቄ አለመሆኑ የተረዳው ፋኖ ነፍጡን አንስቶ ወይም አንግቦ ይሁ ቤቴ ድንጋዩ ትራሲ ቀለኔን ህዝቤ በማለት በየአካባቢው በመደራጀት ከ2 ዓመት በላይ በመቀናጀትና በመደራጀት እየተፋለመ ይገኛል። ትናንት ትግሉ ሲጀመር በአማራ ህዝብ ላይ እየደረሰ ያለውን ሰቆቃ በመረዳት በትንሽ ታጋዮች በነፍስ ወከፍ መሳሪያ የተጀመረው ትግል ዛሬ ላይ ትግሉ በምርቶና አብቦ ትናንት በነፍስ ወከፍ መሳሪያ የተጀመረው ትግል ጠላትን መውጫ መግቢያ በማጣጣት ከነፍስ ወከፍ እስከ ከፍተኛ የቡድን መሳሪያ ማርኮ ታጥቋል። እስከን ከጠላቴ ቀንደሬን ከህዝቤ በሚል የተደራጀው ትግል ዛሬ ላይ ከአንዳንድ የወረዳና የዞን ከተሞች ውጭ ያለውን መላውን የአማራ ክልል ፋኖ ተቆጣጥሮ እያስተዳደረ ይገኛል። 4ኛ ደጃዝማች ኮር በአንደኛ መደበኛ ጉባኤው
ኮሩ ከተመሰረተበት ጊዜ አንስቶ ከመመስረቱ በፊት በአጠቃላይ የሁለት ዓመቱ እንዲሆኑ ፈታኝ የሆኑ ችግሮችን ተግዳሮቶችና በመገምገም በመለየት መፍትሄ በማስቀመጥ እቅድ በማውጣት የቀጣይ አቅጣጫ በማስቀመጥ አንደኛ መደበኛ ጉባኤውን የተጠናቀቀ ሲሆን ኮሩ በአንደኛ ጉባኤው ሲካሄድ በተሰጠው አቅጣጫ መሰረት ሁለተኛ መደበኛ ጉባኤውን ጠርቷል። ይህ ጉባኤም ከመስከረም 2-6-2018 ዓ.ም በተከታታይ የተከናወኑ ተግባሮችን በመገምገም አዳዲስ ውሳኔዎችን በመወሰን አዳዲስ ሹመቶችን በማጽደቅ የቀጣይ አቅጣጫ በማስቀመጥ ሲያከናውን የቆየውን ስብሰባ አንደኛ የአማራ ፋኖ ብሔራዊ ኃይል አፋብኃ ሰሜን አማራ ቀጠና በላይ ዕዝ 4ኛ ደጃዝማች ኮር የሚሰጡትን አቅጣጫዎችና ግዴታዎች ለመፈጸም ዝግጁ መሆናችን እናረጋግጣለን። ሁለተኛ 4ኛ ደጃዝማች ኮር ለክፍለ ጦር አመራሮች፣ ብርጌድ አመራሮች፣ የሻለቃ አመራሮች፣ ሻምበል አመራሮች አባላት የተጀመሩ የአቅም ግንባታ ስልጠናዎች፣ ቴክኒካል ስልጠናዎች ለመስጠት አጠናክረን እንደምንቀጥል እናረጋግጣለን። ሶስተኛ ታላቁ የአማራ ሕዝብ የትኛውም የዓለም ሀገራት ሰብአዊ መብቶች ዳር ድንበሩ ጠብቆ ባቆያት ሀገሩ በራሱ ሀገር የትናንት አያቶቻችን ያልሰሩትን ትምክህተኞች፣ ነፍጠኞች፣ ተጨቋኝ የሚሉ የውሸት ትርክቶችን እና ፕሮፓጋንዳዎችን በመንዛት በሰነድ በማዘጋጀት በትምህርት ካሪክለሙን ጭምር በማካተት በአማራ ሕዝብ ላይ ሲዘመት ቆይቷል። ይህን የተረዳው የአማራ ፋኖ ህዝባችን ላይ የተጫነውን አምባገነን መንግስት በማስወገድ ሁሉም ብሔር ብሔረሰቦች በእኩልነት እንዲኖሩባት እናረጋግጣለን። አራተኛ ለቅማንት ህዝብ በሙሉ ፋሺስቱ የብልጽግና መንግስት በመመደብ የአማራና የቅማንት ብሔሮችን ለማጋጨት ሌት ተቀን ደፋ ቀና እያለ ይገኛል። የአማራ ፋኖ አጀንዳ ተሸካሚዎች ላይ ሁለቱም የተዋለዱና የተጋመዱ ህዝቦች ላይ በመያዝ በጥንተኞች ላይ የማያዳግም እርምጃ እንወስዳለን። አምስተኛ ማንኛውም የህዝብ አገልግሎት ተቋማት ማለትም ትምህርት፣ ጤና፣ ግብርና የንግድ ተቋማት ዋና ዓላማው ለማህበረሰቡ አገልግሎት መስጠት ስለሆነ ከማንኛውም ፖለቲካ ነጻ ሆናችሁ ይህን ሳይማር ያስተማራችሁ ማህበረሰብ ልታገለግሉ ጥሪ እናስተላልፋለን። ስድስተኛ ለመላው ኢትዮጵያውያን በሙሉ ፋሺስቱ የብልጽግና መንግስት የፋኖን ትግል የብሔር ግጭት ለማስመሰልና አንዳንዴም ጨቋኝ የድሮ ስርዓት አቀንቃኞች መጡላችሁ በማለት ጥሪ ሲያስተላልፍ ይሰማል። የአማራ ፋኖ ዓላማ የኢትዮጵያ ማንኛውም ብሔር ብሔረሰቦች የትኛውም ቦታ ተንቀሳቅሰው ሀብት የማፍራት እና የመኖር መብታቸው ተከብሮላቸው ያለምንም ልዩነት የመምረጥ የመመረጥ መብታቸው ተከብሮላቸው እንዲኖሩ እናደርጋለን። ሰባተኛ በአማራ ህዝብ ላይ እየደረሰ ያለውን መገፋት፣ መፈናቀል፣ መገደል፣ የስነ ልቦና ጫና በመረዳት በውጭም በሀገር ውስጥ ነዋሪ ሆናችሁ በተለያዩ ነገሮች በቁሳቁስ ድጋፍ ስታደርጉልን ቆይታችኋል። በተለያዩ ነገሮች ቁሳቁስ ድጋፍ ስታደርጉልን ቆይታችኋል። አሁንም በሎጂስቲክ በፋይናንስ የምታደርጉትን ድጋፍ አጠናክራችሁ እንድትቀጥሉ ትግሉ በአጭር ጊዜ እንዲጠናቀቅ ጥሪ እናስተላልፋለን። ስምንተኛ ለሚዲያ ተቋማትና አንቂዎች በሙሉ በአሁኑ ሰዓት ፋሺስቱ የብልጽግና መንግስት በአማራ ህዝብ ላይ እያደረሰ ያለውን የድሮን ጭፍጨፋ፣ የመድፍ ጭፍጨፋና አማራ የማጥፋት ጅምላ የዘር ማጽዳት ዘመቻ ሌት ተቀን ሰለቸን ደከመን ሳትሉ ለዓለም አቀፍ ማህበረሰብ አይንና ጆሮ ሆናችሁ እያስተላለፋችሁና እያጋለጣችሁ ትገኛላችሁ። አሁንም አቀበቱ፣ ቁልቁለቱ፣ ጡርና ውርጩ፣ ጋራና ሸንተረሩ ሳይገድባችሁ በአማራ ህዝብ ላይ እየደረሰ ያለውን በደል እንድታሳውቁልን ጥሪ እናስተላልፋለን። ዘጠነኛ በአጠቃላይ የ4ኛ ደጃዝማች ኮር ከሌሎች ኩታ ገጠም ኮሮች ጋር በቅንጅት እየሰራ ይገኛል። አሁንም ጥሪ በተደረገለት ቦታ ኮሩ ፈጥኖ ለመድረስ በሙሉ ስነ ልቦና ላይ ይገኛል። ህዝብንም በማደራጀት የጎበዝ አለቃ በማስመረጥ ራሱን በራሱ እያስተዳደረ ይገኛል። ይህ በዚህ እንዳለ በሌባና አጋች ላይ እየተወሰደ ያለውን ዘመቻ አጠናክረን እንቀጥላለን። ዘላለማዊ ክብር ለተሰዉ ጓዶች መስከረም 6/2018 አርበኛ ባንዲራው ግርማይ በልዩነት ከ4ኛ ደጃዝማች ኮር አመሰግናለሁ። ውድ ዓለም አቀፍ ፋኖ ሚዲያ ቤተሰቦች አድማጭ ተመልካቾቻችን ለዕለቱ ያሰናዳናቸው የመዋዕለ ፋኖ ዜና ጥንቅር ዝርዝር ሁነቶች እስካሁን የተከታተላችሁትን ይመስላል። አብሬያችሁ ቆይታ ያደረኩት ወንዳለ ቢክስ ነኝ። እናንተም ከኛ ጋር በመቆየት ዝርዝር ሁነቱን ስላደመጣችሁ እጅግ አድርጌ ነው የማመሰግነው። በያላችሁበት ቸር ተመኘን። መልካም ጊዜ ለእናንተ።